ታችሁ እኔ በጣም ሰላም ነኝ እግዚአብሔር ይመስገን ባላችሁበት አገር በሀገርም ውስጥ በውጭም የምትኖሩ ሰላማችሁ ይብዛ እንኳን የአድዋ የድል በዓል በሰላም አደረሳችሁ እላለሁ ሌላው ዓለም የነጻነት በዓሉን ከባርነት ቀንበር የተላቀቀበት በዓሉን ያከብራል እኛ ግን የድል በዓልን እናከብራለንና ለመላው ኢትዮጵያውያን እንኳን አባቶቻችን በእውነት ፍጹም ተጋድሎ በሀገራዊ ፍቅር አድርገው በእውነት የኢትዮጵያን ክብር በመላው ዓለም እንዲታወቅ ያደረጉበት ታላቅ በዓል ነውና እንኳን አደረሳችሁ ላለው የዛሬው መርሃ ግብራችን በይፋ ጀምረናል። በጣም አስገራሚ ነገሮችን ነው ዛሬ ይዤላችሁ የምቀርበው ያልተሰሙ ነገሮችን ነው ዛሬ ምዳስስላችሁ ሐሳብ አስተያየታችሁ ላኩልን እኔ ግን እስቲ ባዘጋጀሁት በዚህ መርሃ ግብር እስቲ ንጉሠ ነገሥት ዳግማዊ አጼ ምኒልክ የተናገሩትን ኃይለ ቃል መነሻ አድርጌ ጣይቱ ብጡል ብርሃን ዘኢትዮጵያ ያሉትንም ተናግሬ ወደ ዋናው መርሃ ግብራችን እንሄዳለን። ክቡራን ተመልካቾቻችን ሐሳብ አስተያየታችሁን ላኩልን የሚገርሙ ነገሮችን እንዳስሳለን ብራናዎቹን ገልጠን አገለባብጠን ብዙ ምስጢራትን ምንተነተንበት ሰዓት ላይ ደርሰናል። ክቡራን ተመልካቾቻችን እስቲ መጀመሪያ ይሄንን ደስ የሚል ኃይለ ቃላቸውን ላንብብላችሁ። እንዲህ ይላሉ ንጉሠ ነገሥቱ ልዑል እግዚአብሔር በቸርነቱ እስካሁን ጠላት አጥፍቶ ሀገር አስፍቶ አኖረኝ። እኔም እስካሁን በልዑል እግዚአብሔር ቸርነት ገዛው። እንግዲህ ብሞት ሞት የሁሉ ነውና ለእኔ ሞት አላዝንም። ደግሞም ልዑል እግዚአብሔር አሳፍሮኝ አያውቅም። እንግዲህም ያሳፍረኛል ብዬ አልጠረጥረውም። አሁንም ሀገር የሚያጠፋ ሃይማኖት የሚለውጥ ጠላት ልዑል እግዚአብሔር የወሰነልንን ባህር አልፎ መጥቷል። እኔም የሀገር የከብት ማለቅ የሰውን መድከም አይቼ እስካሁን ዝም ብለው ደግሞ እያለፈ እንደ ፍልፈል መሬት ይቆፍር ጀመር። አሁን ግን በልዑል እግዚአብሔር ረዳትነት ሀገሬን አሳልፌ አልሰጠውም። የሀገሬ ሰው ካሁን ቀድሞ የበደልኩ አይመስለኝም። አንተም እስካሁን አላስቀየምከኝም። አሁንም ጉልበት ካለህ በጉልበት እርዳኝ። ጉልበት የሌለ ለልጅ ለሚስት ለሃይማኖት ስትል በሐዘን እርዳኝ። ወስልተህ የቀረ ግን ኋላ ትጣላኛለህ። አልተውህም። እግዝእትነ ማርያምን ለዚህ አማላጅ የለኝም። ዘመቻዬም በጥቅምት ነውና የሸዋ ሰው እስከ ጥቅምት እኩሌታ ድረስ ወረይሉ ከተ ላገኘ። እንግዲህ ይሄ የንጉሠ ነገሥት የዳግማዊ ምኒልክ የክተት አዋጅ በተለይ መስከረም ላይ የተነገረ በጣም አስገራሚ እግዝእትነ ማርያምን ለዚህ አማላጅ የለኝም ብለው የተናገሩበት በጣም አስገራሚ ነው። እቴጌ ጣይቱ ደግሞ ብርሃን ዘኢትዮጵያ ያሉትን ደግሞ እነግራቸዋለሁ። እኔ ሴት ነኝ፣ ጦርነት አልወድም። ግን እንዲህ መሳዩን ሁሉ ከምቀበል ጦርነትን እመርጣለሁ። እኛ ለራሳችን እንበቃለን። የእናንተ የበላይ ጠባቂነትን አንፈልግም፣ እናንተንም አንፈራችሁም። እንግዲህ የውጫሌ አንቀጽ 17ን ውል በማስመልከት እምዬ ምኒልክና ብርሃን ዘኢትዮጵያ እቴጌ ጣይቱ የተናገሩትን ንግግር በመናገር የዛሬው መርሃ ግብር ጀምሬያለሁ። ክቡራን ተመልካቾቻችን በጣም የሚገራርሙ ነገሮችን ነው ዛሬ የምናየው። በተለይ ከራሴ ተሞክሮ አንድ ነገር ላካፍላችሁ እወዳለሁ። ሁለት ሀገራት በጎበኘሁበት ጊዜ ይህን የአድዋን ድል ያስመለከተ አይቻለሁ። አንደኛው የእንግሊዝ ሀገር ለንደን የሚገኘው ትልቁ ሚዚየም ላይ በተለይ በኢትዮጵያ ኮሌክሽን ላይ የአድዋ ጦርነት በተለይ ንጉሠ ነገሥቱ ያሉበት በርካታ ተዋጊዎች ያሉበት ቅዱስ ጊዮርጊስ ፈረሱ ላይ ሆኖ እንግሊዝ ብሔራዊ ሚዚየም ላይ ባየው ጊዜ የተሰማኝን ስሜት በእውነት እኔ ልነግራቸው አልችልም። በጣም ቃላት ያጥረኛል። ሌላው ደግሞ ሰሜን አሜሪካ ዋሽንግተን ዲሲ ኮንግረስ ላይብረሪ ተፈቅዶልኝ ጉብኝት ባደረኩኝ ጊዜ በተለይ ንጉሠ ነገሥቱ ያሉበት እቴጌ ጣይቱ ያሉበት ቅዱስ ጊዮርጊስ ፈረሱ ላይ ሆኖ ኢትዮጵያውያንን ሲራዳ ኢትዮጵያውያን ከጣሊያኖች ጋር የሚያደርጉትን ፍልሚያ በኮንግረስ ላይብረሪ በተለይ በኢትዮጵያ ኮሌክሽን
መግቢያው በር ላይ በትልቁ ተሰቅሎ ሳየው በጣም ልቤ ነበር የተነካው። እንግዲህ በሀያላን ሀገራት በምንላቸው በእንግሊዝ በሰሜን አሜሪካ ባየኋቸው ጊዜ ተደንቄ ሁለቱም ቦታ ላይ ፎቶ ተነስቻለሁ ለማስታወሻ። ክቡራን ተመልካቾቻችን ይሄ እንግዲህ ዓለምን ያስደነቀ ሌሎቹ የአፍሪካ ሀገራት ደግሞ ከቅኝ ገዢዎቻቸው ቀንበር እንዲላቀቁ በርን የከፈተላቸው ታላቅ የአፍሪካም የጥቁሮች ድል ተብሎ የሚወሳ ነው። ክቡራን ተመልካቾቻችን እንግዲህ በዛሬው ዕለት ስለ አድዋ ብዙ ልነግራችሁ እችል ነበረ። ነገር ግን በሚዲያው ትሰሙታላችሁ፣ በማህበራዊ ድረገጽም እየተለቀቀ ስለሆነ እንደምታነቡት ሙሉ እምነት ስላለኝ እኔ የምነግራችሁ ምናልባት ሌሎቹ ሊነግሯችሁ የማይችሉትን ክፍል መርጬ ነግራችኋለሁ። ሀሳብ አስተያየታችሁ ላኩልን። ከዚህ በኋላ ቀጥታ ወደ ዋናው ምስጢር እንገባለን። ዘግይታችሁ የመጣችሁት አሁንም ሀሳብ አስተያየታችሁን ላኩልን። ዛሬ የምነግራችሁ ታላቅ ምስጢር ነው። በተለይ በዚህ ሳምንት ብዙ ብራናዎችን ገልበጥበጥ እያረኩ እያነበብኩኝ ነበረ። በተሻለኝ አቅም ቢያንስ በሳምንት አንድ ጊዜ ትልልቅ ብራናዎችን የማንበብ የመመርመር ጊዜ አለኝ። ጊዜ ወስኜላቸዋለሁ። በተለይ ታላቅ ሀገራዊ በዓል ሲቃረብ እንደ አድዋ የድል በዓል በሚቃረብበት ጊዜ የማነባቸው መጻሕፍት አሉኝ። እነዛን መጻሕፍት በቀላሉ እናንተ ልታገኟቸው እንደማትችሉ እገምታለሁ። ምናልባት አጥኚዎች፣ ተመራማሪዎች፣ አልፎ አንዳንድ ሊቃውንት ሊያገኟቸው ይችላሉ እንጂ ብዙዎቻችሁ በግዕዝ ስለተጻፉ እነዚህ ዶክመንቶች አታገኟቸውም የሚል እምነት አለኝ። እውነትም ነው። ስለዚህ እነዛን ያነበብኳቸውን ነው ማካፍላችሁ። በተለይ በዚህ ሳምንት ሳነበው የነበረው አንድ የግዕዝ ዶክመንት ታሪከ ነገሥት ነው። ብዕለ ነገሥት፣ ስርዓተ መንግስት፣ ፍትሐ ነገሥት እነዚህ በጣም ወሳኝ ናቸው። በተለይ የተለያዩ ክሮኒክሎች አሉ፣ የነገስታት ዜና መዋሎች አሉ። እነሱ ራሳቸው አንድ ክፍል ናቸው። በተለይ ግን በጣም ደስ ከሚሉኝ ነገሮች ክብረ ነገሥት እንወዳለሁ። ታሪከ ነገሥት በጣም የብራናውን አንብቤያለሁ። ብዕለ ነገሥት የነገስታት ስርዓተ መንግስትና ወግ የያዘ በግዕዝ የተጻፉ ዶክመንቶችን አገለባብጥ ነበረ። በዛ ውስጥ ያገኘሁትን ነገር ነው ዛሬ የማካፍላችሁ። ግዕዝ ነው። እኔ ግዕዙን ወደ አማርኛ የተረጎምኩላችሁ። እጅግ አስገራሚ የኢትዮጵያ ስርዓተ መንግስት የነበረውን ነው ምነግራችሁ። ስርዓተ መንግስትና ስርዓተ ወጋቸውን ከብራናው እኔ ግዕዙን እየተረጎምኩላችሁ አቀርብላችኋለሁ። በጣም የሚገርም ከለርፉል የሆነ የነገስታት አሿሿም ስርዓትን ነው ምነግራችሁ። ምናልባት ብላክ ፓንተር የሚለውን ፊልም ካያችሁ እዛ ላይ የምታዩትን ይሄ ነገስታቱን ስርዓት እዚህ ኢትዮጵያዊ ዶክመንት ላይ ታዩታላችሁና በጣም የሚገርም ነው። ስለዚህ ይሄን ታሪክ የምትሰሙ የፊልም ፕሮዲውሰሮች ፊልም አድርጋችሁ እንድታሳዩን ነው ያቀርብላችሁ። ከብዙ ሺህ ዓመት በፊት ጀምሮ የነበረውን ነው እዚህ መጽሐፍ ላይ ወጉን፣ ስርዓቱን እና በዛ ላይ ደግሞ የጦር መኳንንቱን፣ መሳፍንቱን፣ ሹማምንቱን ከነ ዝርዝራቸው ነው ምነግራችሁ እንዳሿሿማቸውም ጨምሬ። ስለዚህ ዝግጁ ሁኑ። በጣም ከመርሃ ግብሩ በኋላ ደግሞ ተወያዩበት። በተለይ ልጆች ይሄን መርሃ ግብር እንዲያዩ ይመከራሉ። እንግዲህ አሁን አንድ ንጉሠ ነገሥት ዘኢትዮጵያ ለመባል የሚደረግለትን መስፈርትና ሲሾም ምን አይነት አቀባበል ይደረግለት እንደነበረ ነው ታሪከ ነገሥት በተለይ እያንዳንዱን ስርዓትና ወግ የሚጽፈው። መጀመሪያ እንግዲህ ንጉሱ ወደ ንጉሠ ነገሥት ዘኢትዮጵያ ለመባል በሚቀርብበት ጊዜ ምን ይላል የግዕዙ ዶክመንት? ሰራዊቱ፣ መሳፍንቱ፣ መኳንንቱ ወይዙ በእዲሆሙ ጸበርተ ወዘይተ ይላል። የዘንባባ ዝንጣፊ፣ የዘይት ዝንጣፊ ይዘው ይጠብቃሉ ይላል። ይህ በጣም ይገርም ነው። እንደው ፊልም ሆኖ እኔ ይህም መጽሐፍ ሳነበው በህሊናዬ እስለው ነበር። ያን ዘመን ውስጥ ገብቼ ነበር እና
ወይዙ በዲሆሙ ጸበርተ ዘይተ ይላል የግዕዙ ዶክመንት። ምን ይይዙ ነበረ? ዘንባባ ይዛሉ፣ የዘይት ዝንጣፊ። ህዝቡ፣ መሳፍንቱ፣ መኳንንቱ፣ ህዝቡ ወካህናቲ ዘምስለ ማዕጠንት ወመስቀል። አሁን ስርዓተ ጸሎቱን ነው። ከስርዓተ ጸሎቱ በኋላ የሚደረጉት ደግሞ ነገሮች ይገርማሉ። እንግዲህ በቤተ ክርስቲያን ነበረ ንጉሠ ነገሥት ተብለው ተቀብተው የሚሾሙት። የሚገርመው ዛሬ ንግስቶች እንግሊዝ በንግስት ነው የምትተዳደረው። እንግዲህ እኛ ሀገር በዚህ ኋላ ቀር ይሉናል። እነሱ ግን እንግሊዝም በንግስት አውስትራሊያም እንደዚሁ የእንግሊዟ ንግስት ነው የምትመራው። ካናዳም እንደዚሁ ስርዓት አላት እና በእኛ ግን ሙሉ በሙሉ እንዲቆም የተደረገው እና ያ ግን ስርዓቱን ብናቀው ጀስት ብናቀው ራሱ በጣም የሚገርም ነው። እና ካህናትሂ ዘምስለ ማዕጠንት ወመስቀል ይላል። ማዕጠንታቸውን ይዘው መስቀላቸውን ይዘው ይቆማሉ። ከዛ በኋላ ይቀውም ወይብሉ መዝሙረ ዘምዕት 17 ግነዩ ብሩክ ዘይመጽእ በስመ እግዚአብሔር። ከዛ በኋላ መስቀላቸውና ማዕጠንታቸውን ይዘው መዝሙር 117ን ከፍ አድርገው ድምፃቸውን ከፍ አድርገው በእግዚአብሔር ስም የሚመጣ ቡሩክ ነው፣ ግነዩ ለእግዚአብሔር ተገዙ የሚለውን ካህናቱ በቤተ መቅደስ ያሰማሉ። መሳፍንቱ መኳንንቱ ዘንባባ ይዘው ይቆማሉ ይላል። እንግዲህ ሕጉ ነው። ከዛ በኋላ ዘንተ ይብሉን ዘያውዱ ወያመጹ መጽሐፈ ኦሪት ወነቢያት ወንጌል ወሐዋርያ ይላል። ከዛ በኋላ ለሹመት የሚመቹ ቃላት ከኦሪቱ፣ ከነቢያቱ፣ ከወንጌሉ፣ ከግብረ ሐዋርያቱ እያውጣጡ በቤተ መቅደስ ስርዓተ ጸሎቱን ካህናቱ ያደርሳሉ ይላል። ወያነብቡ መዝሙረ ዳዊት ወመኃልየ ይላል። መዝሙረ ዳዊት ይጸልያሉ፣ መኃልየን ካህናቱ ያደርሳሉ። ከዛ በኋላ ሊቃውንቱ ይቆሙና አርያም ይመራሉ፣ ቀዳሚ ዜማ ይመራሉ። በኃይልከ እግዚኦ የሚላል ይገብሩ በዓለ አክለ ሰማየት ከናፍረ ካህናት አጥመቀሙ ለካህናት የሚል ልዩ ምስጋና ያደርሳሉ። ከዛ ክስተቱ መወድሱ ሁሉ ይደርስ ነበረ። መሳፍንቱ መኳንንቱ ዘንባባቸውን ይዘው ካህናቱና ዲያቆናቱ ለንግስና የሚገባውን ስርዓተ ጸሎት ያደርሳሉ። ከዛ በኋላ በንጉሱ ዙፋን አካባቢ አበባ ይጎዘጎዛል። እንግዲህ ኢትዮጵያና አበባ በጣም ብዙ ትርጉም አላቸው። አበባ ይጎዘጎዛል። ከዛ ወይወፁ ለይደሎም ሀበ ውእቱ ምቋም ይላል። የማይገባቸው ሰዎች ከዚያ መቆም ያወጣሉ። አሁን የንጉሱ ብቻ ሊሆን ነው ማለት ነው። ሐር ይነጸፋል፣ አበባ ይፈነዳል፣ ሐረግ ይሳብበታል፣ ሽቱ ያረፈርቡበታል። ከዛ በኋላ በጣም የሚገርመው ነገር ወያስሩ አንበሳ ወጎሽ ይላል። አንበሳና ጎሽ ከንጉሱ ፊት ይታሰራል ይላል። እንግዲህ አስቡት። እንግዲህ አንበሳ ይመጣል፣ ጎሽ ይመጣና ይታሰራል። አድነው ሊሆን ይችላል። በተለይ አንበሳ እንግዲህ በአፄ ኃይለሥላሴ ዘመን እንኳን አንበሳ ሲጋልቡ በዩቲዩብ ላይ ተመልክቻለሁ። እና አንበሳ ይመጣል። ከዛ በኋላ ወይወግ ንጉሥ በእዴሁ ይላል። ንጉሱ አንበሳውን በእጁ ይመተዋል፣ ይወገዋል፣ ወይም በያዘው በትር ይመተዋል ይላል። ምክንያቱም ንጉሠ ነገሥት ስለሆነ ማለት ነው ራሱና ምን ያህል ኃይሉን ለመግለጽ አንበሳውን ይመተዋል ይላል። ወካላንን ለተርፉ አራዊት ወአዕዋፍ ይቀትልዎሙ በአውደ ትዕይንት ይላል። ከዛ በኋላ ሰፊ አደባባይ ላይ የተለያዩትን ነገሮችን የአደን ስርዓት እንደዚህ የጦር ኃይሉን ያሳያል ይላልና ያን ጊዜ ይላል በጣም ትልቅ ውካታና ደስታ ይሆናል። ወእንዘ ይበው ሀበ መንበረ መንግስት ይዘሩ ወርቅ ይላል። ልክ ወደዛ አንበሳውን ከመታ በኋላ ንጉሱ ማለት ነው ልክ ወደ መንግስቱ ዙፋን ከመድረሱ በፊት ወርቅ ይበትን ነበር ይላል። መበተን አለበት። አንድ ንጉስ ኢትዮጵያ ላይ ሲሾም ይዘሩ ወርቅ ይበትናል ይላል። ዘግኖ ይበትናል። በቃ እንግዲህ ይሄ በጣም የሚገርም ከአፄ ገብረ መስቀል የጥንት ስንት ሺህ ዓመት በፊት የነበረ ስርዓት ነው። ከዛ በኋላ ምን ይላል? ግዕዙን ነው ወደ አማርኛው መልስላቸዋለሁ። ይነብር ዲበ መንበረ ወርቅ ይላል።
ምንጣፍ ይነጠፍለትና በወርቅ ዙፋኑ ላይ ይቀመጣል። እንግዲህ የንጉሠ ነገሥቱ መቀመጫ የወርቅ ዙፋን ነው ማለት ነው። ሰሎሞን ራሱ በእስራኤል ንጉሥ በሆነ ጊዜ 12 እርከን ደረጃ ተወጥቶ የወርቅ አትሮንስ አለው፣ መቀመጫ አለው። 6 አንበሳ፣ በዚህ 6 አንበሳ የወርቅ አናብስት ማለት ነው በዙፋኑ ዙሪያ እንዳለ መርገጫው አንበሳ እንደሆነ ይሄም በወርቅ ዙፋን ላይ ይቀመጣል። ግን አስቀድሞ አበባ ይፈነዳል፣ ህዝቡ ዘንባባ ይዛል፣ ካህናቱ ጸሎት ያደርጋሉ። ከዛ በኋላ ነግሬያቸዋለሁ፣ አንበሳውን ይመተዋል ኃይሉን ለመግለጽ። ሰራዊቱም ደግሞ የተለያዩ አራዊት ላይ አደን ትርኢት ይደረጋል ኃይላቸውን ለመግለጽ። ከዛ በኋላ ምንጣፍ ተነጥፎ የወርቅ ዙፋን ላይ ንጉሠ ነገሥቱ ይቀመጣል ይላል። ከዛ በኋላ ይሄ ታሪክ ምን ይላል? ወያመጹ ክሌቱ ገይበ ወርቅ ወክሌቱ ገይበ ብሩር፣ 2 የወርቅ ትልልቅ ጽዋ እግር ያለው ጽዋ ይመጣል፣ 2 የብር ዋንጫ ይመጣል፣ ትልቅ ዋንጫ 2 ይመጣል ይላል። እንግዲህ ይሄ ሲሾም ያለው ስርዓት ነው። ከዛ ዲበ ገይበ ወርቅ ይወዲው ሀሊቦ ሜሰ ይላል። ልክ አንድ የወርቁ ጽዋ ላይ ምን ይደረጋል? ወተትና የወይን ጠጅ ይሞሉበት ነበር ይላል። አንዱ 2 የወርቅ ትልልቅ ጽዋ ያመጡት ላይ ወዲበ ገይበ ብሩር ይወዲው ማይ ወይቀቡ በከመግ ዲበ ርእሰ ንጉሥ ወመ ዮርዳኖስ ይላል። ይሄ ታሪከ ነገሥት ምን ማለት ነው? በትልቅ እግር ባለው በብሩ ጽዋ ደግሞ ውሃ ይጨምሩበታል። ከዛ በኋላ እንደ ሕጉ የንጉሱን ራስ ይቀቡታል፣ የዮርዳኖስን ውሃ ይረጩታል። እንግዲህ ከዮርዳኖስ ጌታችን ከተጠመቀበት ይመጣል። ብዙ በኢየሩሳሌም ጉዞ ይደረግ ነበረና ወይም ጸልየውበት ንጉሱን ይረጩታል ይላል። ይሄ እንግዲህ የነበረው ስርዓት ነው። ከዛ በኋላ በሀበ ኩሉ ዘይገብሩ ሕገ ወይቀርጹ ስዕርተ ርእሱ በከመ ሕጎሙ፣ ሊሾም አዲስ ዘውድ ሊቀዳጅ ስላለ የራሱን ጸጉር ይላጫል ንጉሱ። ለምሳሌ ካህናት ክህነት ሲቀበሉ ጸጉራቸው እንደሚላጩ፣ ይሄም ደግሞ ልክ እንደ ሕጋቸው የራሱን ጸጉር ይቆርጡታል ይላል፣ ንጉሠ ነገሥቱን ማለት ነው። ከዛ በኋላ ይሄ ስርዓት ሊፈጸም ሲል ካህናት ምስለ ማዕጠንት ወዲያቆናት ምስለ ማኅቱ ወያውዱ ታቦተ ሰለስተ ጊዜ ይላል። ካህናት ማዕጠንታቸውን ይዘው፣ ዲያቆናት መብራት ይዘው ታቦተ ሕጉን መንበሩ 3 ጊዜ ይዞሩታል። ከዛ በኋላ ወያመጹ ጸጉረ ርእሱ ሀበ እብን ዘሃለወት ውስተ አፈ ጽዮን እንተ ትትባሃል ምህፃነ ነገሥት ወይወዱ ውስቴቱ ውስተ ጸጉረ ርእሱ ወይገብሩ ላዕሌሁ ፍሕመ ዘውስተ ማዕጠንት ይላል። እና የራሱን ጸጉር የነገስታት መማፀኛ በምትባል በአፈ ጽዮን ወዳለች ደንጊያ ያመጡትና የራሱን ጸጉር እዛ ላይ ያኖራሉ ይላል። እንግዲህ ጸጉር ብዙ ምስጢር አለው። በጥንቱ ዘመን ጥፍርና ጸጉር በጣም ትርጉም አለው። ለምሳሌ ጸጉር መብቀሉ የመወለዳችን ምሳሌ ነው። ጸጉራችን ማደጉ የማደጋችን ምሳሌ ነው። መላጨታችን የመሞታችን ምሳሌ ነው። ዳግመኛ መብቀሉ ከሞት የመነሳታችን ምሳሌ ሲምቦል ተደርጎ ኢትዮጵያ ላይ ይታያል። ጥፍራችን መብቀሉ የመወለዳችን ምሳሌ ነው። ጥፍራችን ማደጉ የማደጋችን፣ መቆረጣችን የመሞታችን ነው። ዳግመኛ መብቀሉ ከሞት እንደምንነሳ ያመለክታል። በጣም ይሄ ነውና እዛ ላይ ማዕጠንት ያለውን ፍም ያደርጋሉ። ምን ይላል? ወያመሐጽንዎ ለንጉሥ ሀበ እግዚአብሔር ወሀበ እግዝእትነ ማርያም። ከዚህ በኋላ ለልዑል እግዚአብሔርና ለእግዝእትነ ማርያም ንጉሱን አደራ ይሰጣሉ ይላል። እንግዲህ ካህናቱ እንግዲህ እግዚአብሔር እንዲጠብቀው እመቤታችን ቅድስት ድንግል ማርያም በምልጃዋ እንድትደግፈው አደራ ይሰጣል። ለዚህ ነው ንጉሠ ነገሥቱ እግዝእትነ ማርያምን ለዚህ አማላጅ የለኝም ያሉት። አደራ ይሰጡ ነበረ። እንግዲህ በጥንት ዘመን ሁሉም ነገስታተ ኢትዮጵያ አብርሃ ጽብሃም ይሄ አደራ ስለተሰጣቸው ለታቦተ ጽዮን 12 መቅደስ በወርቅ በእንቁ አድርገው አሰርተዋል። የእመቤታችን ቤተክርስቲያን አጼ ገብረ መስቀልም እንደዚሁ ደብረ ዳሞ ላይ ወጥቶ ከአቡነ አረጋዊና ከቅዱስ ያሬድ ጋር እጅግ የምትገርም የእመቤታችን ቤተክርስቲያን ሰርቷል። ንጉሠ ነገሥት አጼ ላሊበላም ከሰራላቸው ውቅር አብያተ ክርስቲያናት በጣም የምታምረው የተንቆጠቆጠችውን ቤተ ማርያም እንደሆነች ሁላችሁ ታውቃላችሁና ሁሉም ለቅድስት ድንግል ማርያም አንድ ስራ ሰርተው ያልፋሉ። ለምሳሌ
አጼ ዳዊት ተአምሯን ሲያጽፉ እንባቸውን ጠብ 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 እያደረጉ ከቀለሙ ጋር እንዲቀላቀል ያደርጉ ነበረ። ካይሮ ላይ የቅድስት ድንግል ማርያም ደብረ ምጥማቅ ቤተክርስቲያን ስትፈርስ ደግሞ መልእክት ለአጼ ዘርዓ ያዕቆብ ለልጃቸው ደርሶ ሰሜን ሸዋ ላይ ጻድቃኔ ማርያም ብለው ደብረ ምጥማቅ ሰርተዋል። ይሄ ሁሉ እንግዲህ አደራን ይረከባሉ እንደማለት ነው። ከዚህ በኋላ ለንጉሱ ምን እንዳደረጉ ይነግሩታል ነው። ንጉሱ ይሄን አያውቅም። ጸልየንልሃል፣ ለእግዚአብሔር ለእመቤታችን አደራ ሰጥተንሃል ይሉታል። በጣም ይደሰታል። ያን ጊዜ ይላል ወይከውን ውዋ ወይትነፋ ቀርኖ ብኢዛ ሁሉ ሰራዊተ መንግስት ይላል። ይህም ባሉት ጊዜ ለእግዚአብሔር አደራ ሰጥተንሃል ባሉት ጊዜ እልልታው፣ ግርግርታው፣ ጩኸቱ፣ ቀንደ መለከቱ፣ እምቢልታው፣ ነጋሪቱ ያስገመግማል። ሰራዊቱ ሁሉ ይጮሃል በደስታ ይላሉ። እንግዲህ ግግው ሁሉ አነፋፋል ራሱ እምቢልታው፣ ነጋሪቱ፣ መሰንቆ፣ ግርግርታው፣ ወንዱ በሆታ ሴቱ በልልታ ሰራዊቱ በቀንደ መለከት ድምፅ ምድሪቱ እስክታስተጋባ ድረስ ከፍተኛ ክብር ይደረጋል። ልክ ይሄ ከተደረገ በኋላ ንጉሱ ማንኛውም ንጉስ ነው ይሄ ወይበው ንጉስ ሀበ ምሷ ወያማሐጽን ነፍሱ ሀበ እግዚአብሔር ወሀበ እግዝእትነ ማርያም እርሱ ራሱ ያን ጊዜ ወደ ቤተ መቅደስ ገብቶ ነፍሱን ወደ እግዚአብሔርና ወደ እመቤታችን ማርያም አደራ ይሰጣል። እግዚአብሔር በቸርነቱ ቅድስት ድንግል ማርያም በምልጃዋ እንድትረዳው ማለት ነው። ይሄ እንግዲህ የሚገርም ስርዓት ነው። እንዲህ አድርገው ነው እንግዲህ የታሪከ ነገሥት እያንዳንዱን ሲሾሙ የሚሰጣቸውን የሚደረግላቸውን ጸሎት ጭምር በትክክል ያስቀመጠውና ይሄን ነገር ብዙዎቻችሁ በእርግጠኛነት የማግኘት እድሉ ተመራማሪዎች ሊያገኙት ይችላሉ እንጂ ብዙሃኑ ይሄንን የማግኘት እድሉ ስለሌላችሁ የግድ እንደ ግዕዝ መጻሕፍት ተመራማሪነቴ ላስረዳችሁ ግድ ሆኗል። ከዛ በኋላ ምን ይላል? ወካይቤ ወፅ ወይቀውም ንጉሥ ሀባህለው አይባን መንበሮሙ ለደቂቀ ሕግ ወይቀውሙ ስድስቱ ወይማኑ ወስድስቱ በጸጋም ወይቀውም ንጉሥ ማይከል ይሆሙ። ከዚያ ያወጣና የሕግ ልጆች የሚቀመጡባቸው 12 ድንጋዮች አሉ። ስድስቱ በቀኝ ስድስቱ በግራው አድርጎ ንጉሥ መሃል ላይ ይቆማል። አሁን ልክ ሰሎሞን ዙፋኑ ላይ ሲቆም 12 የወርቅ አናብስት እንደሚደረጉ እዚህ ላይ ደግሞ 6 በቀኝ 6 በግራ ሆኖ ንጉሠ ነገሥቱ እዛ ላይ ይቆማል። ከዛ ወይ መጹ ጳጳሳት ቀሳውስት ወደ ዲያቆናት ወይ ባረክዎ ለላሃዱ በበቃላት ይሆሙ ወአበይተ ሰራዊቲ ከማሁ ሁሉም እያንዳንዳቸው ጳጳሳቱ፣ ቀሳውስቱ፣ ዲያቆናቱ፣ ታላላቁ፣ ታናናሹ፣ መሳፍንቱ፣ መኳንንቱ፣ ወይዛዝርቱ ሁሉ ንጉሥ 1000 ዓመት ያንግሶ ይላሉ። 1000 ዓመት ያንግሶ ሲባል 1000 ሲባል ፍጹም ቁጥር ነው። አንዳንድ ሰዎች 1000 ዓመት 1 2 3 ተብሎ ሰው 1000 አይደለም 10 ጊዜ ለምን ትጨቀጭቀኛለህ ብለህ 10 ጊዜ ጨቅጭቀኸኝ አይደለም ወይም ጨቅጭቀሽኝ አይደለም። 10 ቁጥር ነው። 7 ፍጹም ነው። 1000 የሚለው ደግሞ በጣም ፍጹም ነው። ለምሳሌ በደብረ ጽዮን 1000 ዓመት ምሳሐ ዘአሰርቱ ምዕት በደብረ ጽዮን የ1000 ዓመት ምሳ ይባላል እና በእግዚአብሔር በ1000 ዓመት መንግስቱ በፍጹም ቁጥር ማለት ፍጹም ያንግስህ እንደማለት ነው። መንፈሳዊ ምስጢር አለው እንጂ 1 2 ሺህ ዓመት የሚኖር ሰው የለም። እና ያን ጊዜ ወነሲዮ በትረ መሃቢሆሙ ውእቱ ይባርኮሙ ወያቱ በሰላም ውስተ ማኅደሪሆሙ። አሁን ሌላ ሴሪሞኒ ሊካሄድ ስለሆነ ይሄንን ያደረጉለትን በትረ መንግስቱን ከተረከቡ በኋላ ያመሰግናቸዋል። በሰላም ወደ ቤታቸው እንዲሄዱ ያደርጋል። ይሄኛው አንድ ትልቁ ሴሪሞኒ ነው። እስካሁን የነገርኳችሁን አብሰልስሉት። አንበሳ መውጋቱ፣ ከዛ ያለውን ጸሎቱ፣ ጸጉሩን መላጨቱ፣ 2 ጽዋ መምጣቱ፣ አበባ ወርቅ መበተኑ ይሄ በጣም ደስ የሚል ነው። ከዛ ወንዝ ያትውህ ይላል ንጉሥ ሀበ ገበዝ ይመጽ በፍኖተ ምዕራብ ዘሃሎት ውስቴታ ጽሑፍ ዘስማ ምዕራፍ። አሁን በምዕራብ በኩል ስሟ ማረፊያ ወደሚል ወደ ተጻፈባት ቦታ ይመጣል። ያን ሰዓት ይላል ወይጸንህዎ ሰብአ ሕግ ወኩሉ ሰራዊተ ንጉሥ በበማዕርጊሆሙ ወካህናት በበጾታሆሙ ወበበስርዓቶሙ። ከዛ እነዚህ ላይ ደግሞ ትልልቅ ሹማምንት የሕግ አዋቂዎች ነው። በቃ
የንጉሥ ሰራዊት በየማዕረጋቸው እንዲህ ዝም ብሎ የተዘበራረቀ አካሄድ አይደለም። ሁሉም ስርዓቱን ጠብቆ አሰላለፉን ጠብቆ ፕሮቶኮሉን ጠብቆ አለባበሱን ጠብቆ ካህናትም በየማዕረጋቸው እንዲህ በተበታተነ መልኩ አይደለም፣ ስርዓታቸውን ጠብቀው ይጠብቃሉ። አሁን እጅግ የሚገርም ሴሪሞኒ ነው የምነግራችሁ። ወይ ጸናሃሁ ህየ አዋልደ ጽዮን ይዞን ፈትልሃር ከመይልፍ። አሁን ደናግል ሴቶች ቀይ ሐር ይዘው እንዳያልፍ ይቆማሉ። ንጉሱ አያልፍም፣ በቃ ሴቶች ይቆማሉ ማለት ነው። ይሄ ትልቁ ሴሪሞኒ ነው። እንግዲህ ንጉስ ሲሾም ልክ አንዷ ሴት ብዛ አንዷ ሴት እዚህ አድርገው ይሄ የሐር ቀይ ሐሮችን እንዲዘርግተው ንጉስ አታልፍም ይሉታል። እሱ እንግዲህ በፈረሱ ነው የሚመጣው። አሁን ሲመጣ እነዚህ ደናግል ሴቶች ቀይ ሐር ይዘው እንዳያልፍ ነው ያደረጉት። ያን ጊዜ አንዷ ትመጣለች። ንጉሱ በታላቅ ግርማ ነው የመጣው። እንዳያልፍ እንዳይገባ አንድ የፈትል ይጋረድለታል። ከዛ ትመጣለች አንዲት ሴት። እንግዲህ ሴቶች ይሄን መርሃ ግብር የምታየው ሴቶች ተመልከቱ። ሴቶች በጥንት ጊዜ በንጉስ አሿሿም ላይ የነበራቸውን ድርሻ ልብ አድርጋችሁ አስተውሉት እስቲ። እንደው የድሮ ዘመን የሴቶች ጭቆና ይህ ይባላል፣ በፍጹም ውሸት ነው፣ በፍጹም ውሸት ነው። እንዲህ ያለ ሴሪሞኒ የሚያደርጉ ሴቶች ናቸው። ከዛ ወትስያሎ አሃቲ ምን ይሆን እንዘ ትብል ቅድመ መኑ አንተ። አሁን ቀድማ አንዲት ሴት ትመጣና አንተ ማነህ ትለዋለች ንጉሱን። በደንብ አድርጋችሁ አስተውሉ። መኑ አንተ፣ አንተ ማነህ ትለዋለች። ወይብል ንጉስ አነ፣ እኔ ንጉስ ነኝ ይላታል። ምን ብላ ትመልስለታለች? ወትብ ኢኮንከ፣ አንተ ንጉስ አይደለህም ትለዋለች። ተመልከቱ፣ ንጉስ ነኝ ብሎ አይገባም። አንተ ማነህ ስትለው ሴትዮዋ እኔ ንጉስ ነኝ ሲለ አንተ ንጉስ አይደለህም ትለዋለች። ወዳግመት ብሎ ንጉሰ መኑ አንተ፣ ሁለተኛ ደግሞ የማን ንጉስ ነህ ትለዋለች። ወይ ቤላ ይላል፣ ወይ ብላ ወይም ንጉሳነ፣ እኔ ንጉሳችሁ ነኝ ይላታል። ንጉሳችሁ ነኝ ይላታል። አሁን እንግዲህ ዳያሎግ አለ ማለት ነው። በሁለቱ መካከል የሚደረግ ንግግር አለ እንጂ ዝም ብሎ ንጉስ ነኝ አይልም። እዚህ ሁሉ ሴሪሞኒ በኋላ እንግዲህ ፈትላር ሴቶቹ ይዘዋል። አንዷ ሴት መታ ትጠይቀዋለች። እንደገና ወትቤሎ ኢኮንከ ንጉስ፣ ንጉስማ አይደለህም ትለዋለች ይላል የግዕዙ ዶክመንት። ወበሳልስት ብሎ ንጉሰ መኑ አንተ፣ ልክ ሶስተኛው ላይ አንተ የማን ንጉስ ነህ ትለዋለች። ያን ጊዜ ይላል ሶስተኛ ምስክር በሶስት ይጸናል። ለዚህ ነው ሁልጊዜ ምስክር በሶስት ይጸናል የሚባለው። ወውተ ጊዜ ይነስ ሰይፈ በእዴሁ ወይ መትር ፈትልሃር ወይም ንጉሰ ጽዮን አነ ይላል። ያን ጊዜ ሰይፉን በፈረሱ ላይ ሆኖ ይመጣና በእጁ በሰይፉን ብድግ አድርጎ መዞ ፈትሉን ቆርጦ የጽዮን ንጉስ ነኝ ይላል። ያን ጊዜ ወትብሎ አማን በአማን ንጉሰ ጽዮን፣ በእውነት አንተ የጽዮን ንጉስ ነህ ይሉታል። ወኩሎም ሕዝብ ይደሉ ከማ፣ ሁሉ በእልልታ የጽዮን ንጉስ ነህ ይላሉ። ከዚህ በኋላ ንጉሰ ነገሥት ዘኢትዮጵያ ይሆናል ማለት ነው። የኢትዮጵያ ንጉሰ ነገሥት ይባላል እና ወይከውን ዋ ይላል። ያን ጊዜ ጩኸት ይሆናል፣ የደስታ ጩኸት። በቃ እምቢልታው መለከቱ እምቢልታው ይጮሃል፣ ነጋሪቱ ይጎሰማል፣ የሰራዊቱ ውካታ፣ የወይዛዝርቱ እልልታ፣ የወንዱ ሆታ ይስገመገማል። በቃ ያን ጊዜ ምን ይላል? ወይከውን ወይዘሩ ወርቅ በህየ ይላል። ያን ጊዜ ወርቅ ይዞ ይበትናል ይላል። ወይነስእ ወዘውቶም ቤተ አግባዝ፣ በተለይ በዕቃ ቤት ያሉ ሕግ ያጠኑ ሰዎች ወርቁን ይወስዱታል። እንግዲህ ይሄ ለምሳሌነት ያደርገዋል። ወእምድረ ቦአ ዴዴ ሰላም ለእላ ይላል። ከፍ ወዳለው ደግሞ ደጀ ሰላም ይገባና ይዘሩ ወርቅ በህየ ወይ ከውን ለቤተ ክርስቲያን አማህለ ጽዮን። ያን ጊዜ ደግሞ ለጽዮን እጅ መንሻ ይሆናል ማለት ነው። ወርቅ ይበትናል ደግሞ ቤተ ክርስቲያን ገብቶ። እንግዲህ ይሄ እንግዲህ በጥንት ዘመን አፄ ገብረ መስቀል በዚህ መልኩ ነው የነገሱ፣ ሌሎችም ነገስታቱና እጅግ እጅግ የሚገርም ስርዓተ መንግስት ነውና እንግዲህ ይሄን አድዋን በዓል ስናከብር ክቡራን ተመልካቾቻችን ሐሳብ አስተያየታችሁን እያየሁት ነው። ከዚህ በኋላ እንግዲህ የንጉስ ስርዓተ መንግስት አለው። ሽቱ የሚቀባው ሽቶ አለ፣ የሚቀባው ቅብዓተ መንግስት አለ። በተለይ ታሪከ ነገስቱ ላይ በተለይ መምህር ደሴ አንስቶታል። ቀለብ አፍዋተ መንግስት 7 ናቸው።
የመንግስት ሽቶዎች ማለት ነው። 10 አድርጓቸዋል፣ 7 ይላሉ። እንግዲህ አንደኛው ቀንሞስ የጠንበለል አበባ ቀናንሞስ የሚባላል፣ የቀጋ አበባ ምድሪያ ይላታል፣ ጽጌረዳ የወይራ አበባ፣ እንጎታት ማለት የትርንጎ አበባ፣ ናርዶስ የዶጋ አበባ፣ የደንጋ አበባ፣ ከዛ በኋላ የእንኮይ አበባ በተለይ ኮል ይባላል። መዓዛ አፏሃ ከመኮል የእንኮይ አበባ፣ ሚያ የሎሚ አበባ፣ ማይልብ። እነዚህ 10 እጽዋት ይመረጡና በሎሚ ውሃ ይለወሱና ቅባ ቅዱስ ተጨምሮ በብርሌ ያኖረዋል። አፍዋተ ንጉስ የንጉስ ሽቶዎች ይባላሉ። ይሄ በጣም እጅግ እንደው ከሚገርመኝ ውስጥ ነው። እንግዲህ 10 እና 7 አባቶቻችን ጽፈዋልና ያንን ይቀበዋል። በተለይ ግን የጥንቷ ኢትዮጵያ ትንሣኤ ታሪክ የሚል መሪራስ የጻፉት ላይ ግን 24 ነው ያነበብኩት። እንግዲህ እዛ ላይ 24 ነው የሚሉት። እዛ ላይ ከ24 እጽዋት የተቀመመ ቅብአ ነገስት ወይም ቅብአ መንግስት ነው የሚቀባው ነው የሚሉት እዛ ላይ። እኔ ያነበብኩት ብራናው ላይ ግን 10 አለ። እሳቸው እንግዲህ ያገኙበት የጥንታዊ ዶክመንት ይሆናል ብዬ አስባለሁ። 7ቱ ቀለማት ወይም ነጭ ቀለም፣ 2ኛ ከርቤ፣ 3ኛ ኮረሪማ፣ 4ኛ ኤሲቴ ጥቁር ራያን ይሉታል፣ 5ኛ ናትሪ ነጭ ራያን፣ 6ኛ የሎሚ እሸት የምትባል ቅጠል፣ 7ኛ ሰንደል፣ 8ኛ ቅርንፉድ፣ ቀጥሎ 9ኛ ጃውሌ ድንጋይ ዕጣን፣ 10ኛ ሰንቡል፣ 11ኛ የባህር ዕጣን፣ 12ኛ ዕፀ መዓዛ፣ 13ኛ የወይራ አበባ ፍሬ ይላሉ፣ 14ኛ የትርንጎ አበባ፣ 15ኛ የዶጋ አበባ፣ 16ኛ የእንኮይ አበባ፣ 17ኛ የጠንበለል አበባ፣ 18ኛ የቀጋ አበባ፣ 19ኛ የጽጌረዳ አበባ፣ 20ኛ የእምቦይ አበባ ፍሬ፣ 21ኛ የዋንዛ አበባ፣ 22ኛ የጻብርሂት ቅርፍትና አበባ፣ 23ኛ ጤና አዳም ቅጠሉና አበባው፣ 24 የአዞ ሐረግ አበባው። እነዚህ ሁሉ ይጠራቀሙና በንጹህ ስፍራ ተዘጋጅተው 40 ቀን ይደፈደፉና በ40 ቀናቸው መጀመሪያ ቅባቸው፣ ቀጥሎ የእንፋሎቱ ላቦት እንዲጠራቀም ይደረጋል። ከዚያ በሱባኤ ጸሎት ይጸለይበታል። ከዳዊት መዝሙር 24ኛው ዳዊት መዝሙር ይጸለያልና ቅብአ መንግስት ከዚህ ያዘጋጁ ነበረ ይላል። በእርግጥ ኢትዮጵያ በሽቱ አትታማም። እንግዲህ ኢትዮጵያዊቷ ንግስት ሽቱ ለሰሎሞን ይዛለት እንዴት እንደሄደች ቅዱሱ መጽሐፍ መስክሯልና ስርዓተ መንግስት እንዲህ በጣም በጣም ከለርፉልና የደመቀ እንደነበረ ከነዚህ መጻሕፍት በእውነት አነብ ነበረ። እንግዲህ ንጉሠ ነገስት ይባላል። ንጉሠ ነገስት ዘኢትዮጵያ እንግዲህ ከንጉሶች በላይ ንጉሶች በስሩ ሊኖሩ ይችላሉ። ንጉሠ ነገስት ከተባለ ያኔ የስርዓት ቅብአ መንግስቱን ተቀብቶ ዘውድ ሲቀዳይ ንጉሠ ነገስት ዘኢትዮጵያ ይባላል። ሴት ከሆነች ግን የነገሰችው እቴጌና ንግስት ይለያያል። ንግስተ ነገስታት ትባላለች። በራሷ ስልጣን ያላት ናት። ከእቴጌ የምትለይ ናት። ንግስት ዘውዲቱን ንግስተ ንግስታት ዘውዲቱ እንላለን። እቴጌ ጣይቱን ግን እቴጌ ጣይቱ ነው የምንለው። እቴጌ ሌላ ነው፣ ንግስተ ንግስታት በራሷ የመወሰን ልክ ንጉሠ ነገስት እንደሆነ ንግስተ ንግስታት ወይም ንግስተ ነገስታት ነጋሲያት ወይም ነገስታት በስሮቿ ያሉ እሷ የምትመራቸው ሙሉ ስልጣን ሲኖራት ንግስተ ነገስታት ትባላለች። እቴጌ ግን በጥንቱ እትዬ ይሉታል። እንግዲህ እቴዬ ምን ማለት ነው? በንጉስ የዘውዱ በዓል በቃ ዘውድ በሚቀዳጅበት ቅብአ መንግስት በሚቀባበት ጊዜ ያን ጊዜ የህግ ሚስት ሆና የተሰየመችው የታወቀችው እቴጌ ትባላለች። እቴጌ ነው የምትባለው። እና ግን ከንጉሱ 3 ቀን በኋላ ነበረ ጥንት የምትቀዳጀው። በጥንት ጊዜ እስከ አፄ ዳግማዊ ምኒልክ ንጉሠ ነገሥት ዘኢትዮጵያ ድረስ እቴጌይቱ በ3ኛው ቀኗ ነው እቴጌ የሚባለውን ክብር የምታገኘው። እንግዲህ ከንግስተ ነገስታቷ የምትለየው በራሷ ነፃነት የመፍረድ የመወሰን ነገር የላትም። በስርዓተ መንግስትም ከንጉሱ ቀኝ ነው የምትቀመጠው። ወትቀውም ንግስት በየማነ ከንግስቲቱ በቀኝ ትቆማለች ይላል። በተለይ ቤርሳቤ ስትመጣ
ንጉሱ ወንበር በስተቀኙ አምጥቶ እንዳስቀመጣት ያም ስለሚታሰብ ግን ከንጉሰ ነገስቱ ትንሽ ዛቅ ያለ ወንበር ላይ እንድትቀመጥ ይደረጋል። ስለ እቴጌ አንድ ነገር ልንገራችሁና የሷ ደግሞ ወግ አላት። ስትነክስ እንዴት ነው? ዋም ያነግስዎሙ ለእቴጌ በዕለተ እሑድ ይላል። ልክ እቴጌቱ የምትነክሰው እሑድ ተመርጦ ነው። እሑድ ሰንበት ይመረጣል። ያሰረግዎሙ ቅድመ ያስጌጧቸዋል። እቴጌቱን በጣም በወርቁ በምኑ በሽቱ የምትቀባው ሽቱ አለ። ራሷን የቻለ አለባበስ ስርዓት አላት። ይሄን ደግሞ የሚያዘጋጁ ፕሮቶኮሎች አሉ። ከዛ በኋላ ወያነብርዎሙ በንዑስ ዙፋን በየማነ ንጉስ። አሁን በኋላ ነግራቸዋለሁ። ከዛ በኋላ አነስ ባለሽ ዙፋን ንጉሱ ይመጣሉ። ንጉሰ ነገስቱ ሚስታቸው እቴጌቱ ትመጣለች። በቀኝ ትሆናለች። ከፍ ባለ ወባብይ ዙፋን ይነብር ንጉሰ ነገስቱ ከፍ ያለ ዙፋን ላይ ይቀመጣሉ። ወይባርክዎሙ ጽራግ ማሰሬ ወይም ወሊቀ ደብተራ ወቄስ አፄ ወሊቀ ማእምራን። ከዚህ በኋላ ጽራግ ማሰሬ የጥንት በጣም ከፍተኛ ፕሮቶኮል ነው፣ ሹም ነው። እሱ ይመጣል። ሊቀ ደብተራ የቤተ ክርስቲያኑ ሊቅ ይመጣል። ቄስ አፄው ይመጣሉ። ሊቀ ማእምራኑ ቡራኬ ንግስቲቱ ላይ ያደርጋሉ ማለት ነው። ከዛ በኋላ ወያነብሩ ዲበ ርእሶሙ ትልቁን አክሊል አምጥተው ከንጉሰ ነገስቱ ተቀብለው ያቀዳጇቸዋል። ትልቅ እልልታ። በጣም ደስ የሚለኝ ወምድኅረዚህ ህልዩ ይላል። የእቴጌይቱ አገልጋዮች በጣም ለየት ያለ ዘፈን ያሰማሉ ይላል። እንግዲህ ንግስት እቴጌይቱ በመሾማቸው ፕሮቶኮሎቻቸው እያንዳንዱ ስርዓት አለው። በክብር ወንበራቸውን ያመጣሉ ይላል። ይሄ በጣም ያስገረመኝና እሑድ ላይ ነው። አንብሮ ተደርጎ ተባርከው ዘውዱ ከተቀደ በኋላ የእሳቸው ደግሞ ወዳጆች በእልልታ በሁካታ ሌላው መሳፍንቱ መኳንንቱ እጅ ይነሳቸዋል። ጥቅምት 25 1882 ለምሳሌ ንጉሰ ነገሥት ዘኢትዮጵያ ተብለው ዳግማዊ ምኒልክ ሲሾሙ የተሾሙት እንጦጦ መንበረ ፀሐይ ማርያም እመቤታችን ማርያም ቤተክርስቲያን ነው። ንጉሰ ነገሥት አፄ ዳግማዊ ምኒልክ እቴጌ ጣይቱ እና አቡነ ማቴዎስ እነ እጨጌ ገብረ ሥላሴ ነበረ። ያው በዋዜማው ነው ዋሉ የሚከበረው። ሌሊቱን ሁሉ ይሄ ስርዓት ሲደረስ አደረ። ልክ 9 ሰዓት ሲሆን ብፁዕ አቡነ ማቴዎስ ነበሩ፣ በዛ ዘመን የነበሩ ጳጳስ። አፄ ምኒልክ ቅብአ መንግስትን ቀብተዋቸው የንጉሰ ነገሥት ዘውድ ጭነው ንጉሰ ነገሥት ዘኢትዮጵያ ተባሉ። እንግዲህ ይሄ ጥቅምት 25 በ1882 አካባቢ ነው እና አቡነ ማቴዎስ ናቸው ራሳቸው ገባሬ ሰናይ ካህን ሆነው ቀድሰው ለንጉሰ ነገሥቱ ስጋውና ደሙን አቀበሏቸው። አሁን ሴሪሞኒው ምን ነበረ? እንጦጦ እንኳን የነበረው የቅርቡን ነው የምነግራችሁ። ሺህ ዘመኑን ነግሬያቸዋለሁ። ልክ 4 ሰዓት ላይ በተለይ ብላቴን ጌታ ኅሩይ ሲጽፉ በዋዜማ ላይ 4 ሰዓት ሲሆን አፄ ምኒልክ ዘውዳቸውን እንደጫኑ ልብሰ መንግስታቸውን እንደለበሱ በትረ መንግስት ይሰጣቸዋል። በትረ መንግስታቸውን እንደያዙ በቀኝ በግራ ደግሞ ሊቀ መኳሶች በፊትና በኋላ ደግሞ ካህናቱ ተሰልፈው ዑደት ተደረገ። እንጦጦ መንበረ ፀሐይን ዞሯት። ከዛ በኋላ ምንጣፍ ተነጥፎ ዙፋን ተዘርግቶ ምንጣፉ ላይ ቆመው ኦርቶዶክሳዊ ንጉሳችሁ እኔ ነኝ የሚል ቃል ተናግረው በዙፋኑ ላይ ተቀመጡ። እንግዲህ ዋዜማ ላይ የተጻፈ ነው። እንግዲህ በቤተ ክርስቲያን ነው ቅብአ መንግስት ስለሚሰጥ ይሄንን የበላይም ጠባቂ ሆነው ይናገራሉ። በዚህ ጊዜ ትንሹ ትልቁ ሁሉ ንጉሥ 1000 ዓመት ያንግሶ 1000 ዓመት ያንግሶ ይላል። 1000 ዓመት ትርጉሙን ቅድም ነግሬያቸዋለሁ። ከዛ በኋላ ምን ተናገሩ ንጉሰ ነገሥቱ? ዕዳ ያለብህ ነጻ ብያለሁ፣ በዱር በገደልም ያለው ወንጀለኛ ምሬሃለሁ፣ ግባ የሚል አዋጅ አስነገሩ ይላሉ ብላቴን ጌታ ኅሩይ ይህን ሲጽፉ። ከዛ በወርቅ ኮርቻ በወርቅ ዕቃ ባጌጠች በቅሎ ተቀምጠው ወደ እንጦጦ ቤተ መንግስት ያው ጉዞ ተጀመረ ብለው ጽፈዋል። በፊት በኋላ ነጋሪት እየተጎሰመ እምቢልታው መለከቱ እየተነሳ ህዝቡ በቀኝ በግራ የሰሌን ቅጠል ሁሉ ጊዜ ሰሌን ይያዛል። ልክ እንደ ሆሳዕና በዓል ንጉስ የጥንት የነበረ ስርዓት ነው። ዘንባባ ይያዛል። አሁን ለሆሳዕና ብቻ ነው የምናደርገው። ያን ጊዜ 1000 ዓመት ያንግሶ አለ። ልክ ቤተ መንግስት እንደደረሱ ወደ 101 ጊዜ መድፍ ተተኮሰ።
ከዛ ትልቅ ግብር አግብተው ንጉሠ ነገሥቱ ዋሉ ይላልና ይሄ በጣም በጣም የሚያስገርመኝ ነው። ለምሳሌ እቴጌ ጣይቱ በሶስተኛው ቀን ነው ተቀብተው፣ በተለይ አቡነ ማቴዎስ ናቸው ቅባ መንግስት አፄ ዳግማዊ ምኒልክ በተቀቡ እንግዲህ በሶስተኛው ቀን ነው። በዚያ በተሰናዳው በሰፊው ዳስ የንጉሠ ነገሥቱ ዙፋን ተዘርግቷል። አፄ ምኒልክ በዙፋናቸው ነበሩ፣ እቴጌ በስተቀኝ ነበሩ። ከዛ አቡነ ማቴዎስ የእቴጌን ዘውድ ከአፄ ምኒልክ ተቀበሉ። ከዛ በኋላ ያው ዘውዱን አቀዳጇቸውና እንግዲህ እቴጌ ጣይቱ ብጡል ብርሃን ዘኢትዮጵያ የሚል ስም ያገኙት። ያን ጊዜ ካህናቱ ደግሞ አክሊለ ተቀጽላ የሚል አንድ ዝማሬ አለ። አክሊልን ተቀዳጅታ ትመላለሳለች የሚለውን ዝማሬ በከበሮ በጸናጽል አጀቧቸው። ስርዓቱ ነው። መሳፍንቱ መኳንንቱ እጅ ነሷቸው። 51 ጊዜ መድፍ ተተኮሰ። በሰባተኛው ቀን ደግሞ መምህር ገብረ ስላሴ የጨጌነት ሹመት ተሰጣቸው። ጨጌነቱ ራሱ አሻሻሙ ራሱን ችሎ በስርዓተ መንግስት ውስጥ ነበረ። ክቡራን ተመልካቾቻችን አንዳንድ ሹመቶችን ነገራችሁ ነው ማበቃው። ለምሳሌ ስፖክስ የሚሏቸው የቃል አቀባይ፣ ለምሳሌ ቃለ እቴጌ፣ ይሄን እንገራችሁ። ቃለ እቴጌ የሚባል ካለ ስሰሙ የእቴጌ ቃል አቀባይ። አሁን ቃለ ነጋሲ የሚባል የንጉስ ቃል አቀባይ ቃለ ነጋሲ ይባላል። ወይም ደግሞ አፈ ንጉስ ይባላል። አፈ ንጉስ በጣም ተናገር በከንፈሬ ነው። የንጉስ ቃል አቀባይ ነው። ንጉሱን ወክሎ የሚናገር ነው። የዘውድ ጉባኤ አባልም ነው። እና ይህን ማዕረግ ለመያዝ ፍትሐ ነገስትን ማወቅ አለበት በጊዜው ማለት ነው። ፍትሐ ብሔር እንደሚያጠኑት ያኔ ፍትሐ ነገስት ወይም በጣም በዚህ ላይ ጥልቅ ምርምር ያደረገ ሊቅ ወይ በአጠገቡ ይመራል። የፍትህ ስርዓቱ እንዳይዛባ ፍርዱን ማጽደቅ ስልጣን ይሰጠዋል። ይሄ ነው በጣም የሚገርመው ነው። የቃለ አፄ የሚባል አለ። አፈሹም የሚባል ደግሞ አለ። በጥንት የሹም ቃል አቀባይ ማለት ነው። አፈ ወይዘሮም የሚል አለ። የወይዘሮዋ ቃል አቀባይ። ወይዘሮ በጣም ቀላል ሹመት አይደለም። ወለተ ነገስታት የነገስታት ሴት ልጆች ማለት ነው። ቢትወደድም የሚል ሹመት አለ። አሁን ትሰማላችሁ። ቢትወደድ ገሌ፣ ቀኛዝማች ገሌ፣ ግራዝማች ገሌ። ኮንፊውዝድ እንዳትሆኑ። ቢትወደድ ማለት የተወደደ፣ ብህትወደድ ብቸኝነት የተወደደ እንደማለት ነው። አመሰየም ብህትወደድ ይተክሉ ድንኳነ መንገለ ቤቱ ሃይመተ እንደማለት ነው። ወያሰረግዎ ንጉስ እንዘይቤማኑ ግራ ቤት አዛዦች በግራ ቀኝ አዛዦች በቀኝ ሆነው መብራት ይዘው በይባቤ ሆነው ያገቡታል። ይዘምታል የአቅም መንግስተ ንጉሱን ታማኝ ሆኖ ይጠብቃል። በከተማ ዳር ይሰፍራል። ከአዛዦች ጋር ስርዓት ይሰራል። በሰቀላ ተቀምጦ ከአዛዦች ጋር ይፈርዳል። ይሄ በጣም ይገርማል። ሌላው ደጃዝማች የሚል ሹም አለ። ዋዝመሰይምዎሙ ለደጃዝማች ያመጹ ሎቱ። ደጃዝማች ሲሾም ሊቄዎ ተወላጁ እንደ ሀገሩ ሹመት የራስ ወርቅ ያመጡለታል። ያሰረግዎ ቅፍጣነ ወይነስ እደ ይላል። ሐር ያለብሱታል፣ እጅ ይነሳል። አንድ የራስ ወርቅ ይሰጡታል። ወይጽያ እንዲህ በፈረስ ዘንጉስ ይላል። እሁድ በነጋሪት በንጉሱ ፈረስ ላይ ይቀመጥና በእምቢልታ አላድ ወይም 5 ድሪም ሰጥቶ ራስ ወርቅ ይዞ ይሄዳል። እንዲህ አይነት የሹመት ስርዓት ነበራቸውና ይሄ ነው እዚህ የነገስታት ወግ መጽሐፍ ላይ ታሪክ ላይ ስርዓት ላይ የተጻፈውና ይሄ የፕሮቶኮል መጽሐፍ ነው። እንግዲህ በግዕዝ ቋንቋ የሚገኝ ነው። ጽራግ ማሰሪያ የሚሉት አለ። ትልቅ ሹመት ለንጉሱ ዘውድ ይደፋል። በስርዓተ ንግስ ጊዜ ቀርነቅብ ይዞ ይቆማል። ከፈራጆች ጋር ይፈርዳል። እልፍኝ አስከልካይ ድረስ ትልቅ ሹመት አለው። ሌላ ብዙ ባልቴሃት የሚል አለ። አሁን የጥንቱ ባልቴት እንደሚለው የንጉሠ ነገሥቱ ሕጋዊ ሚስት በተለይ ይህ መጠሪያ ከ14ኛው እስከ 16ኛው መግቢያ በአምደ ጽዮን እስከ ልብነ ድንግል ባለው ጊዜ እንደ ባልተቤት ማለት ነው። ባለቤት ቢሃት ደግሞ ለንግስቲቱ የሚሰጥ ጉልት ርስት ነው። በተለይ 2 ምሽቶች ካሉ ባይገባም እንግዲህ ቀኝ ባልቴያት ግራ ባልቴያት ይባላልና በንጉሶች ቀኝ ግራና ይቀመጣሉ የሚል እንትን አለ። ሌላው አበጋዝ የሚል ትልቅ ሹመት አለ። ይሄ ደግሞ 2 ፍቻ አለው። አብ አባት ማለት ነው። ጋይዝ ጓዝ መንገደኛ ቤተሰብ። በተለይ በጥንት የጦር አዛዥ ሹመት አልነበረም። ነገር ግን ጊዜያዊ ተልእኮ ተሰጥቶት ወደ ዋናው ጦር ሲመጣ አበጋዝ መባሉ ይቀራል። በአፄ ሱስንዮስ ክሮኒክል ላይ የተጻፈ ነው። በ17ኛው መቶ ክፍለ ዘመን ለክፍለ ሀገር ገዢዎች ተሰጥቷል። በአፄ ምኒልክ ደግሞ ከፍ አድርገውት የጦር አበጋዝም ተብለው ተጠርተዋል። የጦር መሪ የጦር ጓድ መሪ ነበር።
1907 የጦር ሚኒስቴር ሲተካ ይሄን ቀርቷልና በጣም አዛዥ ብላቴን ጌታ የሚባል ደግሞ በጣም በንጉሳዊ በቤተ መንግስት ፍርድ ችሎት ከፍተኛ ስልጣን እንደዚህ አይነት እንደ አፈ ንጉስ አይነት ሹመት አለና በጣም የሚገርሙ ናቸው የጥንቱ እንግዲህ ሹመቶች። ስንቱን ልዘረዝርላችሁ እችላለሁ። ክቡራን ተመልካቾቻችን ሰዓቱም እየሄደ ስለሆነ አላበዛባችሁም። ሌላ አጋፋሪ የሚል ሹመት አለ በጥንት ጊዜ። በተለይ አጋፋሪ ህዱግራስ ከሚል ሹመት የተለየ ነው። በእልፍኝ ሎሌነት የሚሰጥ ነው። በተለይ በጎንደር በፍትህ ችሎት ጭምር የፍትህ ሹማምንት ይቀበሉት ነበረ። የአውራጃ ገዢዎችም ተጠርቶበታል ይላል ታሪካችን። በ1629 አጼ ሱስንዮስ የሰሜን ሹም ሲሉ የሰሜን አጋፋሪ ብለው እንደነበረ፣ ወልድ ቡሩክ ብለው ልጆቻቸውን አጋፋሪነት ስልጣን ይሰጡ እንደነበረ በጣም በነገረ ወግ በአምስተኛ ደረጃ ላይ ሰፍሮ ይገኛል። አሳላፊ ይባላል። ይሄ ደግሞ ጠጅ አሳላፊ አለ፣ እንጀራ አሳላፊ አለ፣ ለጥሬ ስጋ ደግሞ ካርላ አሳላፊ አለ። በጠረጴዛ ዙሪያ የሚያስተናግድ ነበረ። በጣም የሚገርም ነው። አዋጅ ነጋሪ አለ፣ የንጉሱን አዋጅ የሚናገር። አዝማች ማለት ደግሞ ሚሊተሪ ኮማንደር አለ። እንግዲህ በውጭ ቋንቋ አይደለም በራሳቸው ነው የገለጡት። በጅሮንድ ደግሞ ይባላል የንጉስ ግምጃ ቤት ኃላፊ። በተለይ በቤተ መንግስት የእደ ጥበብ አለቃ ዣን ሸላሚ ነው። በጅሮንድ ይሉታል። እደ ጥበብ ነው እንግዲህ አፄ ልብነ ድንግል ዘመን በጣም ትሬዠር ይሄ ንጉሱን ንብረት በአጠቃላይ የቤተ መንግስቱን ንብረት ይጠብቃል። በጅሮንድ ዕቃ ቤትነት የሚሾም ነው። ይሄ ሁሉ በጣም አስገራሚ ሹመት ነው። ባላምባራስ ደግሞ ይባላል። አምባ ትልቅ ተራራ ግዙፍ ነው። ራስ አለቃ ነው። አምባን ለመጠበቅ የተሾመ ምሽግ የሚሰራ ነው። በአፄ ዳዊት ሁለተኛ ማዕረጉ እንደመጣ ሚሉ አሉ፣ ግን ምርምር ይፈልጋል። በዓለ አምባራስ ይባላል። በንጉስ ፈረስና በቅሎ ለምሳሌ ባልደራስ ውላደራስ በጎንደር መንግስት በተለይ በፈረስና በበቅሎ ላይ ኃላፊነት የተሰጠው ፊታውራሪ አለ። በጣም ጦሩን የሚመራ። በቀኝ አዝማች አለ፣ ግራ አዝማች አለ፣ ግራውን ጦር የሚመራ። ሊቀሃራ የሚባል አለ። ለአፍራስ ደግሞ በተለይ የፈረስ ላይ መሪዎች አሉ። ይሄ ሁሉ የተደራጀ ስርዓተ መዋቅር ነበረ ማለት ነው። እና በተለይ በዛሬው ዕለት እንግዲህ አድዋን ስናነሳ በመጨረሻው ጣሊያን በተንኮሏ በአንቀጽ 17 ላይ የውጫሌን ውል በአማርኛ ትርጉሙ የኢትዮጵያ ንጉሠ ነገሥት ከውጭ ሀገር መንግስታት ጋር የሚያደርገው ግንኙነት ፈቃዱ ከሆነ በኢጣሊያ መንግስት በኩል ያደርግ፣ ፈቃዱ ከሆነ የሚለውን በጣሊያንኛ ትርጉም ግን በኢጣሊያ መንግስት አማካይነት ማድረስ ይገባዋል የሚል ከፍተኛ ቅሰጣ በሰሩ ጊዜ እንግዲህ ማርያምን አልምርህም ብለው ነው ንጉሠ ነገሥቱ እግዝእትነ ማርያምን አልምርህም ብለው በኢትዮጵያ እንደማይደራደሩ ተናግረዋል። በተለይ በጣም አስገራሚ ተአምሮች ተደርገዋል። በተለይ ቅዱስ ጊዮርጊስ ታቦቱን እመቤታችን ታቦት ይዘው እንደዘመቱ ይነገራል እና መንፈሳዊ ኃይልም ተላብሰዋል ማለት ነው። ዝም ብሎ ስጋዊ ኃይል ብቻ አይደለም። ኢትዮጵያ መንፈሳዊ ኃይል የሚስማማት ሀገር ናት እና መንፈሳዊ ኃይልን ተቀዳጅተዋል። በተለይ ብላቴን ጌታ ኅሩይ ሲጽፉ ጥቅምት 6 ጊዳ ላይ ሰፍረው ሳሉ ልክ ከጠዋቱ 4 ሰዓት ላይ አየሩ ላይ እንደ ቀስተ ደመና ህብር ያለው በስተምዕራብ በኩል ታየና ወዲያው ድምጡ እንደ መብረቅ ሲጮህ በሙሉ ኢትዮጵያ ተሰማ ነው የሚሉት እንግዲህ ብላቴን ጌታ ኅሩይ በዛ ጊዜ እና ጢሱም አረንጓዴ መስሎ ለ10 ደቂቃ ያህል እየታየ ቆየና ጥቂት በጥቂት እያለ ጠፋ ይላሉ። ምክንያቱ ግን በእርግጥ አልታወቀም። ብዙ ምክንያት ደርድረው ለእግዚአብሔር ብቻ ትተነው ብናልፍ ይሻላል ብለው ጽፈዋል። በጊዜው የተደረገውን እንደ መብረቅ የሚያስፈራ ድምፅና እንደ ቀስተ ደመና በተለይ ደግሞ በጥንት በዚህ ብራን በግዕዝ የተጻፈው ላይ ቅዱስ ጊዮርጊስ የተገለጠበትም ክስተት ጭምር እንደነበረ በእውነት እናያለን። ይሄ እንግዲህ በጣም የሚያስገርም ነው። በጣም ትልቅ ድል ነው። ጄኔራል ባራቶሪ እንደምታውቁት የካቲት 22 በዛ ማታ 12 ሰዓት ላይ ሰራዊቱን አሰልፎ እንዳላ ሲሶ ሌሊቱን ሲጓዝ 10 ሰዓት ላይ እንዳባ ገሪማ ደረሰ። እንግዲህ በስተግራ ይላሉ ጄኔራል አልቤርቶኒ የያዘው መድፍ አለ፣ ወታደር አለ። በስተቀኝ ጄኔራል ዳሞር ሚዳ መድፈኛ ሰራዊት ይዟል። በመካከል
ጄኔራል አርሞንዲ የሚያዛቸው መድፈኞች ወታደሮች ተሰልፈዋል። በደጀን ደግሞ ጄኔራል አሌና የሚያዛቸው መድፈኞች ወታደሮች ተሰልፈዋል። በጣም ደግሞ ከፍተኛ ጦር ከኋላ አለ። ቢቆስልባቸው ደግሞ ሊያክሙ የሚችሉ ምርጥ ሐኪሞችን ነው በጣም ተዘጋጅተው ነው የመጡት። አፄ ምኒልክ ሰይፍ ላይ የሚኒልክ ተስፋው እግዚአብሔር ነው የሚል ነው የተጻፈበትና ልክ 12 ሰዓት ላይ ላሉ በተለይ ብላቴን ጌታ ኅሩይ ሲጽፉ የጦር ልብሳቸውን ለብሰው ንጉሠ ነገሥቱ ከድንኳን ብቅ ባሉ ጊዜ ይላል በቀኝ በግራ በፊት በኋላ እንዳለ ላንብብላችሁ ያለው ሰራዊት ይላል በአንድ አፍታ የጦርነት ልብሱን እየለበሰ ከቀፎ እንደወጣ ንብ እየፎከረ ጦርነት ወደ ተጀመረበት ስፍራ ይዞር ጀመር ይላልና እንደውም ቃል በቃል ምን ይላሉ? የኢትዮጵያ ሕዝብ እንኳን ወታደሩ ባላገሩና ነጋዴውም ካህናቱ ሳይቀሩ ስለ ሀገራቸው ነፃነት ስለ ንጉሳቸው ክብር ሲሉ ሞታቸውን የማይፈሩ ጀግኖችና ቆራጦች ናቸውና የመድፉን የጠመንጃውን ተኩስ ሳይፈሩ በሰልፍ ውስጥ ገቡበት ይላል። የፊተኛው ሲወድቅ የኋለኛው ወደፊት ከመገስገስ በቀር የወደቀውን ላንሳ ደክሞኛል ልረፍ አይልም ነበር ያሉት ታላቅ ታሪክ ጸሐፊ። እቴጌ ጣይቱ እንኳን በክፍላቸው 5000 ወታደሮች ይዘው ነው የዘመቱት። ምንም ሴት ቢሆን በዛሬው ቀን በድንኳን ውስጥ ተቀምጭ አሉልም ብለው በሰልፉ መካከል ሆነው አይዞ በርታ እያሉ ይሰዱት ነበር ይለዋል ብላቴን ጌታ ኅሩይ ሲጽፉ። ሊቀ ጳጳሱ አቡነ ማቴዎስም ሊቃውንቱን የአድባራት ታላላቅ አለቆችን ከድንባሮ ማርያም ካህናት ጋር ጦርነቱ መሃል ውስጥ ቆመው እያንዳንዱን እግዚአብሔር ይፍታህ እያሉ ይናዘዙት ነበረ። ካህናቱ ታቦተ ሕጉን ተሸከመው፣ ጳጳሱ ሰራዊቱ መሃል እግዚአብሔር ይፍታህ እያሉ ይናዘዙት ነበረ እና የጦሩ አኳኋን ይላል አለቃውም ጭፍራውም ፍየል እንዳየ ነብር በየፊቱ ከመሮጥ ከመግደል በቀር ቆሞ ለመዋጋት እንኳን አያስብም ነበር ይላልና ደጃዝማቹ ራሶቹ ቀኛ በቃ ቅድም የጠቀስኩላችሁ ሁሉ በጣም በከፍተኛ ጀብዱ በእግዚአብሔር ረዳትነት በእውነት በዛ የውጥረት ጊዜ በዛ ፍልሚያ ውስጥ ገብተው በእውነት 6 ሰዓት ያህል እንደተዋጉ ጣሊያን አልቻለም። እንግዲህ ዓለምን የሚያንቀጠቅጥ ከባድ በጊዜ አፍሪካን እየወረሩ የሚደቁሱበት መሳሪያ ያዘው አልቻለም። እንግዲህ የአፄ ምኒልክ ሰራዊት እየተከታተለ የተራራውን ጫፍ ያዘ። እነ ጄኔራል ባርቴሪኒ አርሞልዲ ሁሉም ምንም አቅም አጡ። ኢቭን እቴጌ ጣይቱ ሁሉ ወይዛዝርቱን ጨምረው በገንቦ በእርኮት ቁስለኛውን እያጠቡ ቁስለኛውን ሲያነሱ የጣሊያን ቁስለኞችን እንኳን እያነሱ ውሃ ይሰጡ ነበር ይላል። በጣም ደግ ነበሩ ይላል። ለምርኮኞቹ ቁስላቸውን ያጥቡ ነበረ። እንግዲህ ሁሉም ዘምቷል። እንግዲህ አድዋ ሲባል ኢትዮጵያ በራሷ ዕውቀት በራሷ ጥበብ ድል መንሳት እንደምትችል ያሳየችበት ነው። ለምሳሌ መሶባችንን ተመልከቱት እስቲ። የመሶብ ስፌት መሶብ ትልቅ ባለውለታችን ነው። የዶሮ ወጡን ይዟል፣ አገልግሉን ይዟል። በዛ ሙዳይ ውስጥ ቁስለኛ ለምሳሌ ሲቆስል ወይም በጦር ሲወጋ ወይም ጥይት ሲመታው ቁስሉን የሚያደርቅበት ባህላዊ መድኃኒት ነበራት ኢትዮጵያ። አያችሁ እንግዲህ ይሄን ሁሉ ነው ከኢትዮጵያ እንዲጠፋ የተደረገው። ብረት የሚስሉ ጋሻ የሚስሉ ነበሯት። እነዚህን ምን የሚገርም ነው እንግዲህ ሸክላው ነበረ፣ ውሃ መጠጫው፣ እርኮቱ ይሄን ሁሉ ተሳትፏልና ሁሉም ተባብሯል። በአጠቃላይ የኢትዮጵያ አየር ንብረት የኢትዮጵያ አምላክ ነው እንግዲህ የምንለው በቸርነቱ አምነው ስለወጡ በእውነት በዛ ሰዓት ይሄን ከተደረገ በኋላ አፍሪካ ነቃች። እንደገና የአፍሪካ ትንሳኤ አሁን ምን ተባለ? የጥቁር አፍሪካ ትንሳኤ ባንዲራች ሰንደቅ ዓላማችን በርካታ የአፍሪካ ሀገር ተሰማ። ጣሊያኖች ራሱ ይሄን ሲሰሙ ከዛ በኋላ ሁሉም አውሮፓ አበቃ የቅኝ ግዛት መንፈስ ተሰበረ። ሁሉም ራሱን ማላቀቅ ጀመረና ትልቅ ኢትዮጵያ በዚህ የአፍሪካ የነፃነት ማማ ኩራት ሆና እስካሁን ዘልቃለች። ወደፊትም ደግሞ ታላቅነቷ በእጅጉ ገዝፎ እንደሚወጣ ምንም ጥርጥር የለኝም። ክቡራን ተመልካቾቻችን እንኳን በድጋሚ ለዚህ ታላቅ የድል በዓል ሌላው ዓለም የነፃነት በዓል ነው ከባርነት ነፃ ያወጣበትን በዓል ሲያከብር
ኢትዮጵያ ግን የነጻነት በዓል አታከብርም። ኢትዮጵያ የምታከብረው የድል በዓል ነው። ምክንያቱም ኢትዮጵያ ማለት ትልቅ መንፈሳዊ ምስጢር ያለባት በመሆኗ ድል፣ ኃይል፣ ብርታት፣ ጽን እንጂ መልፈስፈስ አይስማማትምና እንግዲህ ኢትዮጵያውያን በእግዚአብሔር የተወደዱ ሕዝቦች ናቸው። እመቤታችንንም የሚወዱ ናቸው። እንግዲህ እግዚአብሔር ደግሞ ረድቷቸው ንጉሠ ነገሥቱም ተስፋቸው